ሰላም እንደምናችሁ እግዚአብሔር የተመሰገነ ይሁን። በብዙ ማህበራዊ ሚዲያ ላይ የምትሰሙት አንድ ነገር አለና ለማርቲን ሉተር ለሰራው ለእግዚአብሔር ቃልና ለክርስቶስ እውነት ታዛዥነት መልካም ስም መሰጠት ሲገባው ስሙን የሚያጠለሽ ሃይማኖትን ለማጠለሽ በመፈለግ ማርቲን ሉተርን የታድሶውን ታላቁን አባት ማጠልሸት የሚፈልጉበት መንገድ አለና ዶክተር ማርቲን ሉተርን እሱም ደግሞ ምንድነው ርዕሱ ደህንነት በስራ ነው ወይ በእምነት በሚል ሐሳብ ነው። ማርቲን ሉተር በአንድ ወቅት እሱም ቤተሰቡም አብዛኛዎችም በሮም ካቶሊክ ቤተክርስቲያን ውስጥ የሚኖሩ የሚያገለግሉ ናቸው። ነገር ግን ያኔ የነበረው እምነት ደህንነት በስራ ይገኛል የሚል ነው እና እሱ ይህንንም አምኖ በሆነ አጋጣሚ ወደዛ ገብቷል። ያንን ከአንድ ታሪክ አነብላችኋለሁ ስለሱ ከተጻፈ ታሪክ እና በዛ ውስጥ እያለ ያ ደህንነት በስራ ነው ብሎ ለመርካት ያሰበው ሐሳብ ሳይሳካለት ቀርቶ እግዚአብሔር ፍላጎቱን አይቶ እውነተኛ የደህንነት መንገድን አሳየው። ደህንነትም በእምነት መሆኑን ገለጸለትና ይህንን አንድ መጽሐፍ አነባለሁ። ያንን መጽሐፍ ካነበብኩት ከዛ ውስጥ ያለውን እንድትካፈሉ ትንሽ አሳስባለሁ፣ ግን ጊዜ ያስፈልገዋል። ታግሳችሁ ይህን ቪዲዮ እንድትሰሙ እጠይቃለሁ። ማርቲን ሉተር በጣም ሃይማኖተኛ ከሆነ ቤተሰብ የተወለደ እንደሆነ ይታወቃል። በአውሮፓውያን አቆጣጠር በ1483 ዓመተ ምህረት ነበረ። በወቅቱ ትምህርት ቤቶች ሁሉ በካቶሊክ ይመሩ ስለነበረ መንፈሳዊ ትምህርት እንዲያውቅ ከረዱት አንዱ አጋጣሚ ይህ ሊጠቀስ ይችላል። እርሱም በ1501 ዓመተ ምህረት የሁለተኛ ደረጃ ትምህርቱን እንደጨረሰ የከፍተኛ ትምህርት ለማጥናት በአባቱ ፍላጎት ሕግ እንዲያጠና ጠበቃ እንዲሆን ቢበረታታም የመጀመሪያ የሕግ ትምህርቱን ሳያጠናቅቅ የዩኒቨርሲቲ ትምህርትን አቋርጦ በኤርፋርት ወደ ቅዱስ አጉስቱን ገዳም ገባ። ሉተርም ይህን ውሳኔ እንዲወስን ያደረገው በአንድ አጋጣሚ መንገድ እየተጓዘ በነበረበት ጊዜ በመብረቅ የመመታት አጋጣሚ ገጠመው እና በዚህ ጊዜ ስለት ተሳለ እና ከዚህ መብረቅ አደጋ ከተረፍኩ ለቅድስት ሐና ከአደጋ በሕይወት የሚያተርፍ ከሆነ ገዳም እንደሚገባ ቃል ገባ። በቃሉም መሰረት ደግሞ ሉተር ከልጅነቱ ጀምሮ በሮም ካቶሊክ ቤተክርስቲያን ይሰጥ የነበረውን አስተምሮት ድነት መልካም ስራ በመስራት ወይንም ሕግን በመጠበቅ ይገኛል የሚለውን እምነት ነበረ። ስለሆነም በወጣትነቱ እድሜ መነኩሴ መሆኑ እግዚአብሔርን የሚያስደስት ነገር በማድረግ ወደ መንግስተ ሰማያት ለመድረስ ከሁሉ የተሻለ መንገድ እንደሆነ አምኖ ነበረ። ይህ ውሳኔ በመወሰኑ ለጥቂት ጊዜ የነፍስ ጥያቄ የተመለሰ ቢመስለውም እየዋለ እያደረ ግን ሕግን በመጠበቅ እግዚአብሔርን ለማስደሰት ባለመቻሉ ወይንም ደግሞ በሚያደርጋቸው ሙከራዎች ሁሉ እግዚአብሔር እንዳላስደሰተ ከዚያም የተሻለ ለማድረግ በጾም በመጸለይ እና ሌሎች ነገሮችን ራሱን በመጉዳት እንዲሁም አንዳንድ ተፈጥሮን እንኳን መጠቀም ባለ መፈለግ ጨምሮ ብዙ ነገሮችን አድርግ የሚባለውን እሱም ደግሞ ሊያደርጋቸው የሚፈልጋቸውን ነገሮች በማድረግ እግዚአብሔርን ለማስደሰት የሞከረ ቢመስለውም ውስጡ ያለው ተገቢ እርካታ አላገኘም። ማርቲን ሉተር ሁል ጊዜ ወደ እግዚአብሔር የሚያቀርበው ከዚህ ኃጢአት ዓለም የሚያድነው ይናፍቅ ነበር። ከዚህ ከኃጢአተኛ ዓለም የሚያድነውን ይናፍቅ ነበር። በ1507 ዓመተ ምህረት በነጮች አቆጣጠር ቀስ በቀስ ፍላጎቱ እየጨመረ ሲመጣ በ1508 ዓመተ ምህረት በመጽሐፍ ቅዱስ የመጀመሪያውን ዲግሪ ተመርቆ ወጣ።
በ1510 ደግሞ ለስራ ጉብኝት የጳጳሱን ጥሪ ተከትሎ ጉብኝት ለማድረግ ሄዷል። በሄደበትም ወቅት ደግሞ እጅግ ነፍሱን አዝና ወይንም ደግሞ ተክዛ ተመልሳለች። ቤተክርስቲያን የምታስተምረው ነገር ወደ እግዚአብሔር ሊያደርስ መቻሉን ተጠራጠረ። በቃ በዛ በሮም ካቶሊክ ቤተክርስቲያን ሰዎች በስራ መዳን እንዳለባቸው የሚል ትእዛዞችን ሲያነብ ነፍሱ በቃ መዳን እንደማትችል ያንን እየጾመ እየጸለየ ጥቁር የሚባለው ገዳም በመግባት የአጉስቲን ገዳም ውስጥ በመግባት ጥቁር በመልበስ ራሱን በመጉዳት ለመዳን የሞከረውን ያም ውጤት እንዳላዳነው ከካቶሊክ ቤተክርስቲያን ከነበረው ለጉብኝት ወደ ፖፑ በመሄድ ከሰማው ትምህርት መዳን እንደማይቻል ተጠራጥሮ ተመለሰ። ወደ ጀርመን እንደተመለሰ በዊትበርግም ማዕረጉን በ1512 ዓመተ ምህረት ተቀበለ። በዚያም የመጽሐፍ ቅዱስ አስተማሪ ሆነ። በእግዚአብሔር ቃል ውስጥ አንድ ቀን ሲያነብ ሮሜ 1:17ን ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔርም ጽድቅ ከእምነት ወደ እምነት ይገለጣል የሚለውን ባነበበ ጊዜ የወንጌል እውነት በራለት። እግዚአብሔር ስሙ ይባረክ። የወንጌል እውነት በራለት እንደሚለው የወንጌል ብርሃን የበራለት መረዳቱን የተለወጠው በዚህ ወቅት ነበር። እሱ በስራ ይዳናል የሚባልበትን የእምነት አስተሳሰብ የተለወጠው በዚህ ጊዜ ነበር እና በዚህ ጊዜ ላይ አዲስ ጥያቄ ወደ ውስጡ ጫረ። ይህንን መጽሐፍ እንዲሁም የሮሜን መጽሐፍ ታሪክ ሲናገር ከዛ በኋላ ከካቶሊክ በመውጣት ጋብቻ የሚከለክለውንም ጋብቻ መስርቷል። ቤተሰብ አፍርቷል። ባለቤቱ ካትሪን ትባላለች። እንዲሁም የሮሜን መጽሐፍ የተከለከለውን ጋብቻ እግዚአብሔር የፈቀደውን ቅዱስን ጋብቻ እና ይቃወማሉ። ሐዋርያ ጳውሎስ ያለውን የሚቃወሙትን ጋብቻ የተቃወሙትን ትቶ በመውጣት ካገባ በኋላ የሮሜን መጽሐፍ ካቶሊክ ብሎ እንዲሁም እንደሚጠራ ይነገራል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የምናየውን ነገር ደግሞ የሚያስረዳ ነው ይላል እምነት ዕብራውያን 11:4 ላይ። የወንጌል እውነት ለሰው ዘር ሁሉ ተሰብኮዋል። ሮሜ 10:17 ላይ ካልሰሙ እንዴት ይድናሉ የሚለውን ነው። ኃጢአተኛ ከልቡ ተሰምቶት ሲወቀስ በኃጢአተኛው በራሱ ችሎታ ተስፋ በመቁረጥ ከዛ የተነሳ የደህንነት ብቸኛው መንገድ ኢየሱስ ክርስቶስ እንደሆነ ወይንም ደግሞ በሰሞኑ የሚነዛው በማህበራዊ ሚዲያ ላይ እንዳለው ቤዛው ክርስቶስ አምኖ ንስሐ በመግባት በእግዚአብሔር ዘንድ ተቀባይነትን ያገኛል። ሮሜ 10:6-13 አንደኛ ዮሐንስ 1:9 ይህም የሚያስረዳው ደህንነት በክርስቶስ መሆኑን ነው። ክርስቶስ የቤዛነትን ስራ በማመን ብቻ እምነት ስንል ክርስቶስ ኢየሱስ የከፈለውን የቤዛነትን ስራ በማመን ነው እና እምነት ብቻ ማለት ምን ማለት ነው? እምነት ብቻ የሚለው ሐረግ የተሰጠው ኃጢአተኛ ሰው ኢየሱስ ክርስቶስ የቤዛነትን ስራ ብቻ ለደህንነቱ በቂ ነው። በቃ አንድ ሰው ሊድን ካስፈለገ ኢየሱስ ክርስቶስ የሰራው ስራ ለእኔ ነው፣ እኔ መስራት ማልችለውን ጽድቅ ስራ ሰርቶልኛል፣ ስለ እኔ ኃጢአት ደግሞ በመስቀል ላይ ዋጋ ከፍሏል፣ ሞቷል። እግዚአብሔር ደግሞ የኢየሱስ ክርስቶስን የኃጢአት መስዋዕት ስለኛ መቀጣቱን ሙሉ በሙሉ ተቀብሎታል። ስለዚህ ይህንን ስራ በማመናችን ምክንያት እኛ በእምነት ብቻ ድነናል። በእምነት መቀበል ብቻ ነው በእግዚአብሔር ፊት ጻድቅ ሆኖ እንዲቆጠር ያደረገ ማለት ነው። ኢየሱስ ክርስቶስ እኛን በእግዚአብሔር ፊት ጻድቅ ሆነ እንድንቆጠር አድርገናል። ጽድቅ የሚባለው ትክክለኛ ፖዚሽን ላይ መቀመጥ ነው። እኛ ግን ከመፈጠራችን የቁጣ ልጆች ነበርን። ነገር ግን ክርስቶስ ኢየሱስን ስላመንን እግዚአብሔር የክርስቶስን ጽድቅ ለእኛ ሰጠንና የእኛን ኃጢአት በክርስቶስ ኢየሱስ ላይ አደረገና ከዛ በኋላ አሁን ያላችሁበት ቦታ ትክክለኛ ስፍራ ነው፣ ጸድቃችኋል
በኢየሱስ ክርስቶስ እያለን ነው። እግዚአብሔር ስሙ ይባረክ። እና ይህ ሲባል ኢየሱስ ክርስቶስ ሕግን በትክክል ቢጠበቅ መስቀል ላይ ተሰቅሎ ይህንንም የሚያሳየው በእግዚአብሔር ልጁ በኢየሱስ ክርስቶስ ኃጢአት ፋንታ መቀጣቱን እንጂ ኢየሱስ ክርስቶስ በኃጢአት ምክንያት የደረሰበት ቅጣት እንዳይደለ ማወቅ አለብን። ምናልባት አነባበብ ፈጠን ስላደረግኩ ላይገባችሁ ይችላል። ኢየሱስ ክርስቶስ የተቀጣው ኃጢአት ስለሰራ አይደለም፣ ወይም ደግሞ እንደነዛ ወንበዴ በግራና በቀኝ እንደተሰቀሉት እንደነሱ ኃጢአተኛ ሆኖ አይደለም። በጭራሽ እንደነሱ ኃጢአተኛ ሆኖ አይደለም። ጎን ላይ ለተሰቀለው ለበርባንም ለደቀ መዛሙርቱም ለካዱትም ለተከተሉትም ባይዛው ደቀ መዛሙርቱ ሁሉም እንደ ጴጥሮስ ተከትለውት ክደዋል። ወደ ቤተ መንግስት ግቢ ዘልቆ የገባው ጴጥሮስ ብቻ ስለሆነ ነው። እና ለነሱም ሁሉ ጨምሮ ሰዎች ዛሬ ለሚያጸድቋቸውና ከኃጢአት ውጭ ነው ለሚሉት ለአንዳንዶችም ጨምሮ ነው ኢየሱስ ክርስቶስ መስቀል ላይ የተሰቃየው። ስለዚህ ኢየሱስ ክርስቶስ ኃጢአት ሰርቶ ሳይሆን ስለኛ ኃጢአት ነው ይሄን ያደረገው። እና የእግዚአብሔር ጽድቅ እንሆን ዘንድ ደግሞ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ አያችሁ። እዚህ ጋር በጣም አስረግጦ ነው የሚናገረው። የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኃጢአት አደረገውና ክርስቶስን እግዚአብሔር ቀጣው። ምክንያቱም ኃጢአት መቀጣት አለበት። ኢየሱስ ክርስቶስ ግን ኃጢአት አላደረገም። ጥያቄ ጠየቃቸው ፈሪሳውያንና ጸሐፍትን፣ ከእናንተ መካከል እኔን ስለ ኃጢአት የሚከሰኝ ነገር ሰው አለ አላቸው። አንድም ሰው አልከሰሱትም። አይደለም ኢየሱስ ክርስቶስ ተከሶ የተከሰሱትን ሁሉ ነፃ አውጥቷል። ዮሐንስ ወንጌል ላይ እንደምታውቋት ያችን አመንዝራዊት ሴት ሊገሉ በተነሱ ጊዜ አንተ ምን ትላለህ ሲል ከእናንተ መሃል ኃጢአት ያላደረገ ይውገራት ሲል እንኳን ኃጢአተኛውንም ነፃ አውጥቷል። እሱ ኃጢአተኛ ለሆን ይቅርና እና ይህ ማለት ግን ኢየሱስ ክርስቶስ የሞተልኝ እኔ ኃጢአተኛን ለማዳን ነው ብሎ በእምነት መቀበል ብቻ ነው። በእምነት ማለት ኢየሱስ ክርስቶስ የሞተልኝ ለእኔ ለኃጢአተኛው ነው ብሎ በእምነት መቀበል ነው። በእምነት እንድናለን ስንል ኢየሱስ ክርስቶስ የሰራውን ስራ ነው። እና አንዳንድ ሰዎች የምትናገሩትና የምታስተምሩት በጣም እጅግ ልዩነት አለው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ ይጸድቃሉ ይላል ሮሜ 3:24 ላይ። ይህንን ማንበብ ትችላላችሁ። በስራ ነው ደህንነት የምትሉት። የረባም የሰፋም ጥቅስ የላችሁ፣ ብዙ ማመሳከሪያም ጥቅስ የላችሁ። ሰው ግን ሕግን በመጠበቅ አይድንም። ሰው ግን መጠበቅ አድነዋለሁ ብሎ እድናለሁ ብሎ ቢያስብ እንኳን ሕግን ሁሉን ሊፈጽም አይችልም፣ ይወድቃል። ያዕቆብ በመልእክቱ ስለ ሕግ ሲናገር ሕጉን ሁሉ የሚጠብቅ ነገር ግን በሕጉ አንድ የሚሰናከል ማንም ቢኖር ሁሉ በደለኛ ይሆናል ይላል ያዕቆብ 2:10 ላይ ማለት ነው። በቃ ሁሉን ጠብቀ አንድ ነገር ብታጣ በቃ አጣ ነው። ስለዚህም ሰው በዚህ መለኪያ ተመዝኖ ወድቋል። ይሄ መለኪያ ሲመዘን ሰው ወድቋል። ጳውሎስም በመልእክቱ ላይ እንዲህ ያለው ሁሉም ኃጢአት ሰርተዋል፣ እግዚአብሔር ክብር ጎድሏቸዋልና ሮሜ 3:23 ላይ ይህ ለሰው ዘር ሁሉ ሕግን በመጠበቅ እግዚአብሔር ማስደሰት ስለማይቻል ተስፋ አስቆራጭ ነው። በነቢያትም ላይ ተጠቅሷል። ይሄ ነገር በተለይ ኢሳይያስ ጠቅሷል። ጽድቃችን የመርገም ጨርቅ ነው አለ። ማንም በእግዚአብሔር ፊት መቆም አይችልም። አንድ የሚማልድ ሰው የለም። እግዚአብሔር አዘነ፣ ቀኝ እጁን ላከ ይላል። አዘነ፣ ቀኝ እጁን ላከ ይላል። ከኦሪት ጀምሮ እስከ አዲስ ኪዳን ድረስ ሰው በእግዚአብሔር ፊት በስራው እንደማይጸድቅ በግልጽ አስቀምጧል። በእርግጥ መጽሐፍ ቅዱሳችን ስለ መልካም ስራችሁ አይተው ሰው እግዚአብሔርን ያመሰገነ ይላል። የዳነ ሰው መልካም ስራ ይሰራል። ስለዚህ በፍሬያቸው እግዚአብሔር ፊት ሲቀርቡ በሚሰሩት መልካም ስራ ሰው እግዚአብሔርን ያመሰግናል። ክርስቲያኖች መልካም ስራ ሲሰሩ ሰው እግዚአብሔርን ያመሰግናል። እና እዚህ ቦታ ላይ ስለሆነም ኢየሱስ ክርስቶስ የግል አዳኝ አድርጎ ሲቀበሉ መቀበል ማለት ምን ማለት ነው? የግል አዳኝ ሲባል ኢየሱስ ክርስቶስ ለአንድ ለግለሰብ ሞተ አይደለም። ኢየሱስ ለዓለም ነው የሞተው። በኢየሱስ ክርስቶስ የቀረበውን ይህንን የደህንነትን ጥሪ የመቀበል አለመቀበል ወይ የመከተል አለመከተል የአንድ ሰው ፍላጎት ነው። እግዚአብሔር ለሰው ልጅ ነፃ ፈቃድን ሰጥቷልና እና
ሲቀበል ሁሉ ነፃ ይሆናል። እግዚአብሔርን የማስደሰት አቅም እኛ የሚኖረን ጸጋውን እግዚአብሔር የሰጠንን ክርስቶስ ኢየሱስን ነፃ ስጦታውን እግዚአብሔር አንድያ ልጁን እስኪሰጥ ድረስ የወደደንን ያንን ልጅ በምንቀበልበት ጊዜ ጌታ ኢየሱስ ክርስቶስን እግዚአብሔርን እናስደስተዋለን። ጳውሎስ በዚሁ በሮሜ መልእክቱ ላይ ጅማሬ ላይ ጸጋ ሃይማኖትን የተቀበለው ዋነኛው ምክንያት ሲናገር ከእምነት የሚነሳ መታዘዝ እንዲገኝ መኖሩን ይናገራል። ከእምነት የተነሳ መታዘዝ ወይንም ደግሞ ስራ እንዲገኝ መሆኑን ይናገራል። በእርሱ ስም በአሕዛብ ዘንድ መልካም ከእምነት የተነሳ መታዘዝን እንዲገኝ ጸጋው ተቀብለናል። ሮሜ 1:5 ላይ ይላል። ይህም ብቻ ሳይሆን ለኤፌሶን ሰዎች በጻፈው መልእክት ላይ በኢየሱስ ክርስቶስ አዲስ ፍጥረት የሆንን ዓላማውን ሲናገር መልካም ስራ እንድንሰራ ነው። አያችሁ፣ መልካም ስራ እንድንሰራ የዳነ ሰው ማለት ነው። መልካም ስራ እንዲሰራ፣ መልካም ስራ ስለ ዳነ ነው የሚሰራው እንጂ ለመዳን አይደለም። እና እኛ ፍጥረቱ ነን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኤፌሶን 2:10 ላይ ይናገራል። ኢየሱስ ክርስቶስ ስለኛ ነፍሱን አሳልፎ የሰጠበት ምክንያት እኛን ሊቤዠን ነው። ሊቤዠን ነው። በእኛ ቦታ ተተካ። ኃጢአተኛና ኃጢአት መቀጣት አለበት። ስለዚህ ዓለም ሰው ሁሉ እግዚአብሔርን ማስደሰት ስላልቻለ ኢየሱስ ክርስቶስ ስለ ኃጢአተኞች ቤዛ ሆኖ ምትክ ሆኖ መጣ። ኃጢአትን ደግሞ ሊከፍል የሚችል ከነቢያት፣ ከመላእክት፣ ከቅዱሳት ሁሉ ማንም አይችልም። አንድያ ልጁ ነው። መላእክትንም እንኳን ስንፍና ይከሳቸዋል። ይሄ እንድታውቁ እንፈልጋለን። መድኃኒታችንን ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚያቀናውን ገንዘብ የሚሆንለትን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጠ ይላል ቲቶ 2:14 ላይ። እንደዚህ ከመጽሐፍ ቅዱስ አስረግጣችሁ ተናገሩ። መዳን በስራ ነው የምትሉ፣ ከክርስቶስ ውጭ ቤዛ አለ የምትሉ መጽሐፍ ቅዱስን ተከተሉና በመጽሐፍ ቅዱስ መሰረት አውሩ። ያዕቆብም በመልእክቱ ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካሙን ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ አለው ሲጽፍ። እንግዲህ የሰው እምነት ከአጋንንት እምነት ጋር የተንጸባረቀበት ምክንያት ልዩ ግልጽ ለማድረግ ነው። አጋንንትም የእግዚአብሔርን መኖር ያምናሉ፣ በተግባራቸውም ደግሞ እግዚአብሔርን ያሳዝናሉ። የአማኝ ሕይወት ግን ከተሰጠው ጸጋ የተነሳ ያመነው በተግባር እንዲለማመድ ነው። ምክንያቱም ከስራ የተለየ እምነት የሞተ ነው የሚባለው ለዚህ ነው። አንድ ሰው በክርስቶስ ኢየሱስ ስራ አምናለሁ ስለ ኃጢአቴ ሞቷል ካለ ያ ሰው ደግሞ እምነቱን መግለጥ አለበት፣ መልካም ስራ መስራት አለበት። እና የዛ ሰው አምናለሁ የሚለው ባህሪው ሞቷል ነው። እሱ ያመነው ክርስቶስ አይደለም የሞተው በሱ መጥፎ ተግባር ከእግዚአብሔር ዘንድ ስለሆነ ይህንን ማወቅ መቻል አለብን። ለሕይወትና ለእግዚአብሔር ለመምሰል የሚሆን ነገር ሁሉ ስለሰጠን 2 ጴጥሮስ 1:2-3 ላይ ኢየሱስ ክርስቶስ አመንዝራይቱን ሴት ሂጂ ከአሁን ጀምሮ ዳግመኛ ኃጢአትን አትስሪ አላት። አየህ እንጂ ፍሬ የሌለ ሕይወት እንድትኖር አላደረገም። አያችሁ፣ ዳግመኛ አትስሪ ኃጢአት አላት። በኃጢአት ልምምድ አይኑርሽ አላት። ይህንን እንድታዩ እንፈልጋለን። በአጠቃላይ የሰው ልጅ ኃጢአት በመስራት ወይንም ሕግን በመተላለፍ ከእግዚአብሔር ፍርድ በታች ነበረ። ከዚህም የተነሳ ሞት በፍርሃት ውስጥ ወድቆ ነበረ። ምክንያቱም ኃጢአት ደሞዝ ለዘላለም ሞት ስለሆነ። ነገር ግን አንድ አማኝ እኔ በእግዚአብሔር ፊት ቅዱስ ነኝ፣ ምክንያቱም እኔ በሰራሁት የጽድቅ ስራ ሳይሆን ኢየሱስ ስሙ ይባረክ፣ በጽድቅ ስራ ሳይሆን ቅጣቱን የተቀበለው ኢየሱስ እርሱ ጽድቅ ለእኔ በእግዚአብሔር ፊት ጻድቅ ሆኖ ስለተቆጠረ ነው። በቃ ይሄ ነው ዋናው ነገር። እኛ ጸድቀን ሳይሆን ኢየሱስ ክርስቶስ ስለኛ ኃጢአት ጽድቅ ሆኖ ተቆጠረ። እግዚአብሔር ኢየሱስን ስለ ኃጢአት አይከሰውም። መጥምቁ ዮሐንስም ሲናገር
ምንድነው ያለው? እውነተኛ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ አለ። እስካሁን ድረስ የነበረው የብሉይ ኪዳን የነበረው እውነተኛ ኃጢአትን አላስወገደም። ዳግም መስዋዕት ሲቀርብ ነበር እና እውነተኛ ኃጢአትን የሚያስወግድ ኢየሱስ ክርስቶስ ነው። ቤዛችን ኢየሱስ ነው። ሰው ቤዛ ሊሆን አይችልም። ደግሞም ተረት የእግዚአብሔር ቃል ሆኖ ሊሆን አይችልም። ከአሮጊቶች ተረት ራቁ ነው የተባለው። ተረት አንድ ባህር ውሃ አንድ ሴት ጠጣች፣ ምድር ላይ ተፋች የሚል ደግሞ ሐሰት ትምህርት ክርስቶስና ሰይጣንን ሊያስታርቅ የተነሳች ሴት ብሎ ጠቀሱ። እሱም ደግሞ የለም። መጽሐፍ ቅዱሳችን በግልጽ አስቀምጧል። በሴቲቱ ዘርና በዘር መካከል ጠላትነትን አደርጋለሁ ያለውን የእግዚአብሔርን ቃል የሚሽር ተረት እግዚአብሔር በኢየሱስ ስም ከምድራችን ላይ ያርቀው። ስለዚህ በእግዚአብሔር ፊት ተቀባይነት የሚገኘው እምነት ምንድነው ብትሉ የሰው ልጆች ሁሉ ላረጋግጥላችሁ የምችለው ተቀባይነት የሚኖረው እምነት ክርስቶስ ኢየሱስ በሰራው ስራ በማመን ነው። እግዚአብሔር ስሙ ይባረክ እና ይሄ አስረግጬ የምነግራችሁ ይሄ መጽሐፍ ቅዱስ በግልጽ የሚናገረው በዚህ መጽሐፍ ቅዱስ ማመን መቻል አለባችሁ። ይሄን መጽሐፍ ቅዱስ በግልጽ እንድታውቁት እፈልጋለሁ። በዚህ መጽሐፍ ቅዱስ ማመን አለባችሁ። በዚህ መጽሐፍ ቅዱስ ካላመናችሁ፣ በዚህ መጽሐፍ ቅዱስ ካልተመራችሁ፣ በዚህ መጽሐፍ ቅዱስ ካላመናችሁ፣ ደግሜ የምናገረው በዚህ መጽሐፍ ቅዱስ ካልተመራችሁ እምነታችሁ ከንቱ ነው። ምክንያቱም ለሐዋርያት የተነገረው ይሄ ነው። ይህን የደህንነት ቃል ከፀሐይ መውጫ እስከ መግቢያ ድረስ ሰጣቸው ይላል እና ተባረኩ። ይህንን ቪዲዮ በትዕግስት ስሙ።